ስንፍናን ማሸነፍ። ለምታመነቱ፣ ስንፍና ለያዛችሁ፣ የሆነ ነገር አደርጋለሁ ብላችሁ ወደ ኋላ የቀራችሁ፣ ብቻችሁን አይደላችሁም። ምን ማድረግ እንዳለባችሁ እኮ ታውቃላችሁ። ስፖርቱን መስራት እንዳለባችሁ፣ መጽሐፉን ማንበብ እንዳለባችሁ፣ ጠዋት መነሳት፣ ራስህን መቀየር ትፈልጋለህ፣ ግን እያረክ አይደለም። የተግባር ሰው አይደለህም። ወደ ድርጊት አልገባህም። ዓለም ላይ አንድ በጣም የሚታወቅ ህግ አለ፣ አሪስቶትሊያን ሎ ኦፍ ኮዛሊቲ የሚባል ወይም በተለምዶ ኮዝ ኤንድ ኢፌክት የሚባል ህግ አለ። ምን ማለት ነው? አንድ ውጤት እንዲፈጠር የሆነ ምክንያት ያስፈልግሃል ይባላል። አሁን አንተ በህይወትህ የማትፈልገው ነገር ከተፈጠረ ያ የተፈጠረው የሆነ ምክንያት አለው። ሰነፍ ከሆንክ ሰነፍ ያደረገ የሆነ ምክንያት አለው። ጎበዝ ከሆንክ ደግሞ ጎበዝ ያደረገ የሆነ ምክንያት አለ። ምን ማለት ነው? ባጭሩ የሆነ ቀን ተነስቶ ህይወት አይለወጥም። የሆነ ቀን ተነስተ ሎተሪ አይደርስህም፣ አያልፍልህም። እንዲያልፍልህ የሆነ ማድረግ ያሉብህ ድርጊቶች አሉ። ወደ ተግባር መግባት አለብህ። በሀሳብ መንሳፈፍ የለብህም። አንድ አባት ለልጃቸው አውቃለሁ የህልምህን ፎቅ አየር ላይ ሰርተኸዋል። ልክ ነህ። ፎቅ የሚሰራው አየር ላይ ነው። ልክ ነህ። ግን ፎቁ እንዲቆም መሰረት ያስፈልገዋል። መሰረቱን መጀመር አለብህ። በተግባር ከሀሳብ ውጣ። ህልምህን መሬት ላይ አውርደው። የተግባር ሰው መሆን አለብህ። በቃ ተነሳ፣ አታመንታ። መቀየር እንዳለብህ ደጋግመህ ንገረው ለራስህ። ከዛ ከአልጋ ውረድና ፑሻፑን ደጋግመህ ስራ። ሻወር ውሰድ። ምስጋናን አቅርብ። መጽሐፉን አንብብ። ወደ ስራ ግባ። ቀንህን አብራው። አንተ ወደ ተግባር እንድገባ የሆነ ጉልበት፣ የሆነ ኢነርጂ ያስፈልግሃል። በኬሚስትሪ ለምሳሌ ኬሚካል ሪያክሽን እንዲካሄድ ወይም ሁለት የተለያዩ ነገሮች አንድ ላይ እንዲጣመሩ አክቲቬሽን ኢነርጂ ያስፈልጋል። ወይንም የሆነ ትንሽዬ፣ በጣም ትንሽዬ የሆነች ጉልበት እነሱ እንዲጣመሩ ያደርጋቸዋል ይላል። እናም አንተ ወደ ተግባር እንድትቀየር ወይ ደግሞ ተግባራዊ ሰው እንድትሆን የሆነ ኢነርጂ ያስፈልጋል። ደዋይ ፓወር የሚባል ለምንህን ማወቅ አለብህ። ለምሳሌ ጠዋት የምትነሳው ለምንድን ነው? ምክንያቱም ይወቁ። ለምሳሌ የሆነ ሰው አነቃቅቶ ጠዋት እነሳለሁ ብለህ ብቻ መደምደም የለብህም። ገንዘቡን ማስቀመጥ አለብኝ ብቻ ብለህ መደምደም የለብህም። ለምንህን ማወቅ አለብህ። ፐርፐስ ከሌለ ታቆመዋለህ። የተግባር ሰው ያልሆንከው አንድን ነገር የምታደርግበት ምክንያት ስላላወቅከው ነው። ስለዚህ ጠዋት የምነሳው ህልሜን ልኖር ነው፣ ራሴን ልቀይር ነው፣ ስፖርት የምሰራው ሼፕ ልሆን ነው፣ ወይም ደግሞ ጥሩ ትንፋሽ እንዲኖረኝ ነው፣ ራሴን ለመቀየር ነው ካልክ ታደርገዋለህ። ለምን? ምክንያት አለ። ደዋይ ፓወር በጣም ወሳኝ። ለዛ እኮ ነው አልጋ ውስጥ ሆነህ ታመነታለህ። አንዳንዴ መነሳት ፈልገህ አልጋ ውስጥ ሆነህ ካልኩሌት ስታደርገው ግን ይበርዳል እኮ። ለምን እነሳለሁ ትላለህ። መነሳት ከፈለክ ልክ አላርሙ ሲጮህ ተነስ፣ ከአልጋ ውጣ። ካለበለዚያማ መጠጥ ቤት ገብቶ አንድ ሱሰኛ ሰው መጠጡን እያየ አልጠጣም ብሎ መታገል አይችልም። አንስቶ ጭልጥ ማድረጉ አይቀርም። እንዴት ነው ወፍጮ ቤት ገብተህ ዱቄት ሳይነካክ ትወጣለህ እንዴ? አይቀርልህም። ስለዚህ አልጋ ውስጥ ሆነ ስለ መነሳት አታስብ። አልጋውን ግለበውና ተነስ። አንዳንዴ ደግሞ አንዳንድ ማድረግ ያለባቸውን ነገሮች መቼ ማድረግ እንዳለብህ መወሰን አለብህ። ሰሞኑን አድርገዋለሁ ያልከውን ነገር መቼም አታደርገውም። ሰሞኑን አትበል። ሰሞኑ መቼ ነው? ሰሞኑ እኮ የዛሬ ዓመት ሊሆን ይችላል፣ የዛሬም ወር ሊሆን ይችላል። በዚህ ቀን በል። በዚህ ቀን እንዲህ አደርጋለሁ፣ እንዲህ እሰራለሁ በል። አንተሳፈፍ አየር ላይ ስታወጣ ስፔሲፊክ ሁን። ግልጽ ስትሆን ወደ ተግባር ለመግባት በጣም ቀላል። ፍርሃትህን፣ ስንፍናህን የምታሸንፈው የተግባር ሰው ከሆንክ ብቻ ነው። አቋራጭ መንገድ የለም በህይወትህ። አንተ ተነስተ ራስህን ካልቀየርክ ማንም ላንተ ተነስቶ ዋጋ አይከፍልም። ወዳጄ አሁኑኑ ያሰብከውን አድርገው። ምንም ነገር ከመሆኑ በፊት መጀመሪያ በአእምሮ ታስበው ነበር። ወደ ተግባር ከመግባት በፊት በአእምሮ ጨርሰው። ከዛ በኋላ እመነው። ያመንከውንም ነገር አድርገው። እንደውም
ናፖሊዮን ሂል በመጽሐፉ ኮንሲቭ ብሊቭ ደን አቺቭ ይለናል። መጀመሪያ ታስባለህ፣ ታምናለህ፣ ከዛ ታደርገዋለህ። የተግባር ሰው ስትሆን ህልም ይኖርሃል፣ ፍላጎት ይኖርሃል፣ ወደ ድርጊት ትገባለህ፣ ዋጋ ትከፍላለህ፣ ስትራቴጂን እየቀየርክ ትሞክራለህ እንጂ መቼም አታቁም። ዓለም የምታሽቃብጠው ለጠንካሮች። ዳይ፣ ጥረትህን ቀጥል፣ ተነስ። አንዳንድ ጊዜ ስራው በዝቶ ላይደክም ይችላል። ገና ሳትጀምረው ውይ ይህ ሁሉ ነገር ልሰራ ነው ልትል ትችላለህ። ከፋፍለው በትናንሹ ስራው። ፒዛ ሲመጣልህ እኮ በአንድ ሁሉንም አጎርስ፣ ከፋፍለው እንጂ እንደሱ ሲሆን ይቀልሃል። ለዛ ወዳጅ አሁን መነሳትን ጀምር፣ አድርገው፣ ያሰብከው ነገር ላይ ድረስ፣ ተስፋ እንዳትቆርጥ። ይህን ቻናል ለምትከታተሉ እናመሰግናለን። ሰብስክራይብ በማድረግ ይተባበሩ። እንወዳቸዋለን።